ውዴ ወይ ብራኒ ምን ነው ዛሬ መሳመረስ አስጠላው እንዴ? ወይ የኔ ብራን በጣም ይቅርታ ለስራው አዲስ ስለሆንኩኝ ፍጄ ችግር እንዳልፈጥር ብዬ። ደሞ አደራ ከማንም ጋር እንዳትጣላሽ። ካንተ ውጭ ማንም የለኝም። የኔ እናት ከማንም ጋር ልጣላ አንገቴን ደፍቼ ነው እሺ ምሰር። ስለ ዘውዱ ሰምቻለሁ። በጣም ጨካኝ ሰው ነው። ተናኮሉ እንኳን ንቀለፈው እሺ። እሺ የኔ ብራን አምላኬ ሆይ ባኔን ጠብቅልኝ። ሁሉም ነገር በጥሩ ሁኔታ እየሄደ ነው። በጣም ጥሩ። አዎ አለቃ፣ በዚህ ከቀጠልን በአጭር ጊዜ ውስጥ የሀብት ማማ ልንወጣ። በዚህ ከቀጠልን በአጭር ጊዜ ውስጥ ሻንካን ሙሉ በሙሉ በእጃችን እናስገባለን። አዳዲስ ሰራተኞችን መከታተል እንዳትረሱ። አይናችሁን በጭራሽ ከነሱ ላይ እንዳትነቁ። ሰላም ወንድም፣ ለስራው አዲስ ነኝ። ማስቸገር ካልሆነብኝ አብሬ ለስራ በዛው ስለ ስራው ታስለምደኛል። አረ ችግር የለውም ናግባ። ዳጊያ ኡመቲ ሻኪሶ ሁንዲ አከም ቡልተን ኤርጋን ቡልቻ ዘውዱ ብራሲኒ ዱፌ ጅራ ሆጂን ኬሰዋን ነገመቺሴፍ ጂአ በውራ ጀልቀቤ ሚንዳን ሲኒ ደበለሜ ጅራ። ምን ማለት ነው? ካለቃ ዘውዱ የመጣ ትዕዛዝ ነው። በስራችሁ እያስደስታችሁኝ ስለሆነ ከቀጣይ ወር ጀምሮ ደሞዝ ጭማሪ አደርጋለሁ ነው ያለው። ቆይ ዘውዱ ማን ነው? ይታያል እዛ ጋር ያለው በጣም ጨካኝ ሰው ነው። የሚወደው ነገር ቢኖር ብርና ሴት ነው። ለነዚህ ነገር ሲል ብቻ ሊገል ይችላል። ኤርጋ ስሪት ደበርስቴ ኤየን ቡልቻ ስሪት ዳንሳ ደሙ ደንዴሳ በጣም ይቅርታ ስምን ሳላቅ በወሬ ብቻ አጣደፍኩ። አረ ችግር የለውም አብርሃም ባላል። በድጋሚ ስላወኩ ደስ ብሎኛል። ታዲዮስ ይባላል። አረ እጅን ሰብስብ ቶሎ በል። እንዴ ለምን? ዘውዱ በስራ ሰዓት ምንም አይነት ንክኪ አይፈልግም። ያኛው አዲስ ገቢ ነው አይደል? አዎ አለቃ፣ ዛሬ ነው የገባው። የኔን ህግ በደንብ አላስተማራችሁትም ማለት ነው። በሉ እንሂድ፣ ከኔ ጋር ትንሽ ላስተዋውቁ። ስማኝ፣ እየመጡ ምንም ነገር ቢሉ መልስ እንዳሰጥ። እሺ። አዲሱ ልጅ ናስኪ እሺ። አንበሳው ወደዚህ ስራ ስትመጣ ህጉ ምን እንደሆነ አታውቅም? አውቃለሁ። በጣም ይቅርታ አልደግሞ። ሱሪን አውልቅ። ለምን? ምን አረኩ? ከዚህ በኋላ ዳግመኛ እድል አልሰጠም። አሁን ግን ሱሪን አውልቅ። በጭራሽ ይህንን ነገር ማድረግ አልችልም። ወይኔ እባክህ ጌታዬ ስላላወቀ ነው። ዳግመኛ ይህን ስህተት አይሰራም። እኔ በብር ሲመጡብኝ አልወድም።
የኔ ብር ጊዜ ነው። አንተ ደግሞ ጊዜን ወስደብኛል። ለአሁኑ ምሬሃለሁ። ከዚህ በኋላ ግን ብትደግመው እገልሃለሁ። በጣም ይቅርታ። በትንሹም ቢሆን ስለ ሕጉ መንገር ነበረብኝ። ኧረ ተው፣ እንዲህማ ብለህ ራስን አትውቀስ። ግን አንተን ለመጨበት እጅን መዘርጋቴ ምኑ ጋር ነው ስህተቱ? ምን መሰል፣ ብዙ ሰዎች እንደዚህ እያደረጉት ወርቅ ይሰርቁት ነበር። ይህ ብቻ አይደለም፣ በተለያየ የሰውነት አካላቸው ውስጥ በመደበቅ ይዘውበት ይሄዳሉ። ከዛም በጊዜ ሂደት ዘወራወቅ። እናም አንድ በአንድ እያደረገ ህዝቡ እንዲፈሩት ብሎ ሰራተኞቹን ገደላቸው እና ሕጉን የጣሰ ሰው ሕግ በማውጣት ደሞዙ እስኪከለከልና እንደ ሕጉ ታይቶ እስከ መግደል ድረስ እንዲደረግ አወጀ። እና ይህ ሁሉ ነገር ህዝቡ ላይ ሲያደርግ አንድ እንኳን የሚቃወመው ሰው ጠፍቶ ነው? መኖር ይፈልጋሉ። ለዛም ነው አንገታቸውን ደፍተው ከመስራት ውጪ ምንም አማራጭ የሌላቸው። በል ተነስ እንሂድ። ከዚህ በላይ መቆየት አንችልም። ብዙ አታስብ። እኛም ኃይሌ እግዚአብሔር ነው ብለን አንገታችን ደፍተን እየሰራን ለመኖር ሲባል ምን አለ በሌ፣ ይህን ታሪክ እኔ ይሆናል የምቀይረው። ሁሉንም ግዛት በእጅ አስገባው። ተው፣ መኖር ለሚያስፈልጋቸው ሰው ስትል በዝምታ ስራ። በል ተነሳ አሁንና እንሂድ። ምን ነው ቆየ? አምላኬ ሆይ ጸሎቴ እንዲሁ እንዳይቀርብኝ። በቃቸው። ስለ ሁሉም ነገር አመሰግናለሁ። ስለምን ውለታ ነው የምታወራው? ግዴታዬን የተወጣሁት። ስለዚህ ልጅ በደንብ አድርጋችሁ አጣሩልኝ። አብርሃም ና። አቤት አለቃ። ለጓደኛ ስለ እኔም ሆነ ስለ ሕጉ በደንብ አስረዳው። አለበለዚያ ግን በቅርቡ ሟች ነው። እሺ። የኔ ጌታ ተጨነኩኝ እኮ። ደህና ነህ? ደህና ነኝ የኔ እናት። ስለ ስራው ምንም ስለማላውቅ ትንሽ አቆየኝ። እኔማ ስትቆይ ጊዜ ፈርቼ ነበር። በልና ግባ፣ የምትወደውን ምግብ ሰርቼ ይልሃለሁ። ትንሽ ቀምሰህ እረፍት ታደርጋለህ።